የጴንጤቆስጤ ታሪክ እዚህ ጋር ተጀመረ፣ በገሌ ተጀመረ፣ ይህን ያስተምራል፣ ያንን ይቃወማል ለማለት የሚያዳግስ በቤተክርስቲያን ታሪክ ውስጥ በጣም በጥንቃቄ ሊጠና የሚገባው ውስብስብ ታሪክ ነው። ከዚህም ባለፈ በጥንቃቄ ሊታይ የሚገባው ልምምድና ትምህርት ያለው ትውፊት ነው። ዘመናዊውን የጴንጤቆስጤ ታሪክ በሶስት አበይት መነቃቃቶች ወይም ደግሞ ሞገዶች ከፋፍለው የመጀመሪያው ሞገድ፣ ሁለተኛው ሞገድ እና ሶስተኛው ሞገድ በማለት ጴንጤዎች ይተርኩታል። ጴንጤዎች ስል ፕሮቴስታንቶች እያልኩ አይደለም። ጴንጤዎች ስል ጴንጤቆስጣውያን እያልኩ መሆኑን እንድትገነዘቡልኝ ይሻለሁ። የጴንጤቆስጤ የሥነ መለኮት ስር የሚመዘዘው ወደኋላ ወደ ሜቶዲስት ትውፊት ሄዶ ከድንገተኛ ለውጥ ወይም ደግሞ ከድንገተኛ ቅድስና መለማመድ ትምህርታቸው ነው። የፕሮቴስታንት ቀደምት አብያተ ክርስቲያናት በመጽሐፍ ቅዱስ በትውፊትና በመግኘው ላይ ትምህርታቸውን ያዋቅራሉ። ሆኖም ግን አየው፣ ሰማው፣ ቀመስኩ፣ ተገለጠልኝ፣ ልቤን ሞላው፣ ልቤ ተነካ የመሳሰሉት የግል ልምምዶች እንደ ስሜታዊነት ስለሚቆጠሩ በማዕከላዊ የፕሮቴስታንት የሥነ መለኮት ትምህርት ውስጥ የግል ልምምድ ፈጽሞ ቦታ ሊያገኝ አልቻለም። ነገር ግን በአልደስበርግ ጎዳና በማሪቢያን ጉባኤ መካከል የጆን ዌስሊ ልብ ድንገት መለወጡን ተከትሎ የሜቶዲስት ትውፊት ልምምድን እንደ አንድ የትምህርት ማዕዘን ቆጠረው። እንደ ሜቶዲስቶች ትምህርት ደህንነት ሁለት ወሳኝ ኩነቶች ይከናወኑበታል። የመጀመሪያው መጽደቅ ሲሆን ይህም በኢየሱስ ክርስቶስ በማመን ሰዎች እንደ ጻድቅ የሚቆጠሩበት ትምህርት ነው። ይህ የመጀመሪያ ቡራኬ ወይንም ደግሞ ፈርስት ወርክ ኦፍ ግሬስ ይባላል። የሚቀጥለው ደግሞ ፍጹም ቅድስና ወይንም ደግሞ ፍጹም ለውጥን የሚለማመዱበት ሂደት ነው። ይህ በድንገት ወይንም ደግሞ በሂደት አማኞች የሚገዳደራቸውን የኃጢአት ልምምድ አሸንፈው ፍጹም በሆነ የህይወት ለውጥ ውስጥ ወይንም ደግሞ ቅድስና ውስጥ መኖር የሚጀምሩበት ኩነት ሲሆን ይህንን ደግሞ ሁለተኛ ቡራኬ ወይንም ደግሞ ሰከንድ ወርክ ኦፍ ግሬስ ይሉታል። የጆን ዌስሊ የሁለተኛ ቡራኬ ትምህርት ፍጹም ቅድስና ማግኘት እንደሚቻል ቢያስተምርም ፍጹም ቅድስና ውስጥ የገቡ ሰዎች፣ የተለወጡ ሰዎች ኃጢአት አይሰሩም የሚል ድምዳሜ አልነበረውም። ሆኖም ግን በሜቶዲስት አብያተ ክርስቲያናት ሌላ አክራሪ ንቅናቄ ተነሳ። የቅድስና ንቅናቄ ወይንም ደግሞ የሆሊነስ ሙቭመንት ይባላል። ፔፐር የምትባል የሜቶዲስትን ትውፊት የምትከተል አንዲት የሜዲካል ዶክተር ሚስት የነበረች ሴት በተከታታይ የወለደቻቸው 3 ልጆቿ ገና በጨቅላነታቸው ይሞታሉ። ይህ ክፉ አጋጣሚ በኃጢአቷ ምክንያት ከእግዚአብሔር ዘንድ የወረደ ቁጣ እንደሆነ ተሰማት። ምክንያቱም እንደ አርመኒያን ትውፊት ክፉ ነገር የእግዚአብሔር ሉዓላዊ ውሳኔ ሳይሆን ሰዎች በራሳቸው ኃጢአት ምክንያት የሚመጣባቸው ቀውስ ነው። ፔፐልመር ይህንን ኃጢአቷን ታግላ በድንገተኛ ቅድስና እንደተለወጠችና ፍጹም ለውጥን እንደተለማመደች ትናገራለች። ይህ ድንገተኛ ቅድስና ደግሞ ፍጹም ኃጢአት መስራትን እንድታቆም እንዳረጋት አብዝታ ተናግራለች። ቅድስና ድንገተኛ ለውጥ እንጂ ዕለታዊ አይደለም በማለት በጣም የከረረ ጽንፍ ያዘች። ይህም ብቻ ሳይሆን በፕሮቴስታንት አብያተ ክርስቲያናት ታሪክ በአሜሪካ ምድር የመጀመሪያዋ ሴት ሰባኪና አስተማሪ ሆና ብቅ አለች። የቅድስና እንቅስቃሴ እናት የሚል መጠሪያ ያገኘችው ይህቺ ሴት የሆሊነስ ሙቭመንት መጀመሪያ መሰረት ጣለች። ይህ አክራሪነት በዋናው የሜቶዲስት ትውፊት ውስጥ ተቀባይነት ባያገኝም ጥቂት የማይባሉ የሜቶዲስት አብያተ ክርስቲያናት ይህንን ትምህርት ተከትለው ተመሰረቱ። የሆሊነስ ንቅናቄ ፋሽን መከተልን፣ ጌጣጌጦች ማድረግን፣ የተለያዩ የቴሌቪዥንና የሲኒማ መዝናኛዎችን ማየትን የሚያግድ ወግ አጥባቂ ትውፊት ነበር። የሜቶዲስት የሁለት ቡራኬ ትምህርት በቅድስና እንቅስቃሴ ውስጥ ይበልጥ ከመክረሩ አልፎ የአንዳንድ የቅድስና እንቅስቃሴ ሰባኪያን የሶስተኛ ቡራኬ ትምህርት ማስተማር ጀመሩ። ይኸውም ሶስተኛ ቡራኬ የእሳት ጥምቀት ወይንም ደግሞ የመንፈስ ቅዱስ ጥምቀት የሚል መጠሪያ የተሰጠው ነበር። ጆን አሌክሳንደር ዳዊ የተባለ የቅድስና እንቅስቃሴ ሰባኪ የፈውስ አገልግሎትን ለማገልገል በሳን ፍራንሲስኮ የመለኮታዊ ፈውስ ዓለም አቀፍ ማዕከል ብሎ አቋቋመ። ራሱን ኤልያስ ነኝ ብሎ ይጠራ የነበረው ጆን አሌክሳንደር ዳዊ ስለ ሶስተኛ ቡራኬ አጥብቆ ያስተምር የነበረ ከመሆኑም በላይ ብዙ የፈውስ አገልግሎቶችን እንዳገለገለ ጥቂት በማይባሉ የጴንጤቆስጤ ጸሐፍት ተተርኮለታል። ሆኖም ግን ዘመናዊውን ሕክምና አጥብቆ የሚቃወም ፈውስ በጸሎት ብቻ መሆን አለበት ብሎ የሚያስተምር ሰው መሆኑም ሊዘነጋ አይገባም። ይህ ሰው የጽዮን ድንኳን የሚባል ወደ ሐኪም መሄድን የሚቃወም ማህበረሰብን አቋቋመ። በዚህ ማህበረሰብ የሚኖሩ ሁሉም አንድ አይነት ልብስ ይለብሱ ነበር። ታሞ የመጡት ለሰዓታት ወይንም ደግሞ ለቀናት ለዓመታትም ሊጸለይላቸው ይችላል። ካልተፈወሱ ደግሞ የእነሱ የእምነት ማጣት አሊያም ደግሞ የቅድስና ጉድለት እንደሆነ ይነገራቸዋል።
ጥቂት የማይባሉ ህሙማን በጆን አሌክሳንደር ዳዊት ትምህርት ስር ሕክምናን ተጠይፈው ለሞት ተዳርገዋል። ይሁን እንጂ የፈውስ አገልግሎት ወሬዎቹ በተለያዩ የአሜሪካ ግዛቶች ይዳረሱ ስለነበረ ብዙዎች በጆን አሌክሳንደር ዳዊት እጅ ለመፈወስ ብሎም ደግሞ ትምህርቱን ለመከታተል ይመጡ ነበር። ወደዚህ ስፍራ መጥተው ከጎበኙትና በአገልግሎቱም ተጽዕኖ ስር ከወደቁት ሰዎች መካከል ቻርልስ በርሃም አንዱ ሲሆን በ1901 ዓመተ ምህረት ቤቴል የመጽሐፍ ቅዱስ ትምህርት ቤት የሚባል አነስተኛ ኮሌጅ በቱፓክ አቋቋመ። በወርሃ ታኅሳስ በ1901 ዓመተ ምህረት ተማሪዎቹ መጽሐፍ ቅዱስ ውስጥ የመንፈስ ቅዱስ ጥምቀት ወይንም ደግሞ የእሳት ጥምቀት ምልክት ምን እንደሆነ እንዲያጠኑ አሳይመንት ተሰጣቸው። የመጽሐፍ ቅዱስ ጥናቱ ትኩረቱን ያደረገው በሐዋርያት ሥራ መጽሐፍ ላይ ሲሆን ከመጽሐፉ 2ኛው ምዕራፍ፣ 8ኛው ምዕራፍ፣ 10ኛው ምዕራፍ እና 19ኛው ምዕራፍ አጽንዖት ያገኙ ክፍሎች ነበሩ። ብዙ ቀናትን ከፈጀ ጥናት በኋላ ልሳን መናገር የሶስተኛው ቡራኬ ወይንም ደግሞ የመንፈስ ቅዱስ ጥምቀት ማረጋገጫ ምልክት ነው ብለው ደመደሙ። በዚህም ድምዳሜያቸው ከእነሱ ጋር የተስማማው አስተማሪያቸው የመንፈስ ቅዱስን ጥምቀት ይቀበሉ ዘንድ የጾም ጸሎት መርሃ ግብር ከተማሪዎቹ ጋር ያዘ። ለረጅም ቀናት ቢጸልዩም የተለየ የተፈጠረ ነገር አልነበረም። ነገር ግን ከተማሪዎቹ መካከል ኦግነስ ኦዝማን የተባለች አንዲት ሴት ተማሪ እጁን ጭኖ ቢጸልይላት ምናልባትም በመንፈስ ቅዱስ ልትሞላ እንደምትችል ጠየቀችው። ቻርልስ በርሃም እጁን ጭኖ ጸለየላት። ድንገት በማይታወቅ ቋንቋ ማውራት ጀመረች። በዚያም ያሉ ሰዎች ደነገጡ። ምናልባት የሐዋርያት ሥራ ምዕራፍ 2 አይነት ተአምራት በዓይናቸው እያዩ እንደሆነ አሰቡ። ቻርልስ በርሃም ይህ የሁለተኛው ቡራኬ ምልክት እንደሆነ እርግጠኛ ሆነ። ስለዚህ ልምምዷ ኦግነስ ኦዝማን ስትናገር በመንፈስ ቅዱስ እንዲሞላኝ ወደ ኢየሱስ ስጸልይ ድንገት የእሱ መገኘት በእኔ ላይ እንደመጣ ተሰማኝ። እናም በማላውቀው ቋንቋ መናገር ጀመርኩ። እግዚአብሔርን አመሰገንኩ ትላለች። የተናገረችው ቋንቋም ቻይንኛ እንደነበረ ለ3 ቀናትም ከዚህ ውጪ መናገር እንደተሳናትና የተቀበለችውንም የቻይንኛ ቋንቋ መጻፍ እንደጀመረች ትናገራለች። ከእርሷም ጋር የነበሩት ይህንን መስክረዋል። በስክሪኑ ላይ የምታዩት እሷ በመንፈስ ተሞልታ ጻፈችው የተባለ ቻይንኛ ቢሆንም ቻይንኛ አለመሆኑን ለማወቅ ምናልባት ቻይንኛን ማወቅ ላይጠበቅብን ይችላል። በሚቀጥሉት ቀናት ሌሎች ተማሪዎችም እየተከታተሉ ወደዚህ ልምምድ ተቀላቀሉ። ቻርልስ በርሃም ልሳን ተናግሮ ሶስተኛውን ቡራኬ ተቀበለ። እዚህ ጋር ማስተዋል ያለብን ከአዲስ ቋንቋ ወይንም ደግሞ ከልሳን ልምምዳቸው በስተጀርባ ያለው ስነ መለኮት ወይንም ደግሞ ትምህርት መጽሐፍ ቅዱስ ውስጥ የተዘገበው ልሳን በሰዎች መካከል የሚታወቀው ወይንም ደግሞ በዓለም ያለ ነገር ግን ተናጋሪዎቹ የማያውቁት ወይንም ደግሞ ያልተማሩት የሌላ ሕዝብ ቋንቋ ነው ብለው ተረድተው እንደነበረና በዛ መረዳት ላይ ልምምዳቸውን እንደጀመሩ ነው። ቻርልስ በርሃም ስለዚህ መረዳታቸው ሲናገር ትምህርት ቤት ገብተን መማር ሳይጠበቅብን ከሌላ ሀገራት ሕዝቦች ጋር እንነጋገር ዘንድ እግዚአብሔር የቋንቋን ኃይል ሰጠን በማለት የኦግነስ ኦዝማንን የቻይንኛ ቋንቋ መሰል የውጭ ቋንቋዎችን እየተናገሩ እንዳለ ያምኑ እንደነበረ መስክሯል። ከዚህ ስነ መለኮት የተነሳ የሌላን አገር ቋንቋ እንደተቀበሉ ያሰቡት የመጀመሪያዎቹ ጴንጤዎች ወንጌልን በዚህ አገር ቋንቋ እንሰብካለን በማለት አገራቸውን አሜሪካን ትተው ወደ ህንድ፣ ወደ ቻይና እንደዚሁም ወደ ተለያዩ የዓለም ክፍሎች ተጓዙ። ሆኖም ግን ነገሩ እንደጠበቁት አልሆነም። እነሱ ተሰጥቶናል ብለው ያሰቡት ቋንቋ ፈጽሞ የሰው ቋንቋ አልነበረም። ልፋታቸው ከንቱ ልፋት ሆነ። ሮበርት ኤም አንደርሰን የተባለ የመጽሐፍ ቅዱስ ሊቅና የታሪክ ተመራማሪ በ1979 ዓ.ም ባሳተመው ቪዥን ኦፍ ዘ ዲስኢንሄሪትድ ዘ ሜኪንግ አሜሪካ ፔንቴኮስታሊዝም በመባል በሚታወቀው መጽሐፉ ስለዚህ አጋጣሚ ሲናገር እንደዚህ ይላል። ኤስ.ሲ. ቶድ መጽሐፍ ቅዱስ ሚስዮናውያን ማህበር 18 ፔንቴኮስታውያን ወደ ጃፓን፣ ቻይና እና ህንድ በአገሬው ነዋሪዎች ቋንቋ ለመስበክ ቋንቋውን ሳያጠኑ መሄዳቸውን መርምሯል። ሆኖም ግን አንድ ጊዜም ቢሆን ይህ ነገር ማድረግ እንዳልቻሉ ራሳቸውን ቢሆን መስክረዋል። ሚስዮናውያኑ ተስፋ በመቁረጥ በስኬት አልባነት ከተመለሱ በኋላ ጴንጤቆስጣውያን ስለ ልሳን የነበራቸውን የቀድሞ ምልከታ በድጋሚ ማጤን እንዳለባቸው ተረዱ። በጊዜው የነበሩት የመጀመሪያዎቹ ጴንጤዎች ልሳናቸው ከመጀመሪያው ቴዎሎጂያቸው ወይንም ደግሞ ልምምዱን ካስገኘላቸው መረዳት ጋር ፈጽሞ ያልተጣጣመ ሆኖ ሲያገኙት ተሰጠን ያሉትን ልሳን ከማጤንና ከመመርመር ይልቅ ቴዎሎጂያቸውን ማረም መረጡ። ከዚህም የተነሳ ዛሬ በጴንጤቆስጣውያን ዓለም 2 አይነት ልሳን እንዳለ በአጽንኦት ትምህርት ይሰጣል።